ከነስ ነገር አስበዋል ታላቁ ከቡዜና ከዴቭ ጋር ብቻ አይደለም። አሁን የኛ ጭቅጭቅ ከቡዜ ጋር ከዴቭ ጋር ከሄርሜላ ምናምን ሊሆን ይችላል አይደለም። ከና ብዬም ጋር ነው የሚቆራረጡን መለኝ እግዚአብሔር ምንም እየተረዳችሁ ነው ያለው እናንተ ምንም ሩታ ሆን እየተረዳችሁ ያለ በቃ እኔ እናንተ በቃ መሄድ የለበትም ቡታጀራ እንዴ። እነዚህ ልጆች ከሄርሜላ ጋር ነው እንዲሆን ፍላጎታቸው። ቡዜ እኮ ከአንድም ከሁለትም አየዋት አይደል እንዴ። ስለዚህ ፍላጎቷ ከሄርሜላ ጋር እንዲሆን ነው። ፍሬም ያንተ ፍላጎት እኛ በደንብ ይገባናል። ነገር ግን ወንድምህ ዴቭና እትዬ ትንቧለል ከቻሉ አይደለም ከሄርሜላ ማለት ነው አይደለም ከውሽሚት ለምን ከውሽሚት አያት ጋር አያጋቡትም እንዴ? ምን አስጨነቀ እንዴ? ሩታንም ተረዳት እንጂ ከእናትህን ከአባትህም ሊያጣሉ ይችላሉ እያለችን ያለችው ማለት ነው። ሶ በዚህ አያያዛቸው አንደኛ በተመልካች እንድትጠሉ እንድትሰደቡ እያደረጉ ነው ያሉት ማለት ነው። አልፈውን ከቤተሰብ ሊያራርቋችሁ ይችላሉ። ወይስ ኤፍሬም የማናቀው ነገር አለ አንተ ጋር ማለት ነው? እኔ እንደጠረጠርኩት ከሆነ የሆነ ነገርማ አለ። ምንድነው ቀለም የጠረጠርሽው ካላችሁ በደንብ አድርጌ የምነግራችሁና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እንግዲህ ውሽሚትም በዛ በኩል ያዙኝ ልቀቁኝ፣ ወደ ቡታጀራ ሄዳለሁ ሩታ ሄዳለሁ እያለች ነው። እኔ ከሱ ጎን መቆም አለብኝ። እግዚአብሔርን ከሀገር ይዤ ከወጣ በኋላ ተሽሎት ነበር። ምንድን ነው እናንተ ከከተማ መውጣትና ከሀገር መውጣት የተምታታባችሁ ምድረ ሽቅል ጭንቅላት ሁላ ማለት ነው። ያለማፈርሽ ደግሞ እግዚአብሔርን እያለች ትምላለች ማለት ነው። አንቺ ጥናዣ ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው እንግዲህ ለአንድ ቀን ጥፍት ብዬ ስጠፋ ትላንትና ጋሽ አሸብር እንዲህ አገጩን ጉንጩ እያዘችው ዳዳ አርጋው ነበር። አቤት እናቴ፣ አቤት እናቴ፣ አቤት እናቴ። እንደው እኮ መጨረሻዬን አሳምርልኝ ማለት አወደው እንዳንተ ለካ ሰላምታም አልሰጠሁም፣ እንደ መጥፋቴ ሰላምታም አልሰጠሁኝም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። ሰብስክራይብ አድርጉ፣ እንዲሁም ደግሞ ላይክ አድርጉ። ያው እንደምታውቁት አንድ ቀን አንድ ቪዲዮ ካልተለቀቀበት የዩቱብ ቻናል ዝቅት ስለሚል ዛሬ እንግዲህ አልለቀኩኝም። ትላንትና ማታም አልለቀኩኝም። ድንገት በቤተሰብ ሀዘን ገጥሞን እንግዲህ ወደ ለቅሶ ሄጅ የነበረ አሁን ከለቅሶ ከመጣሁ በኋላ ነው እንግዲህ እንደዚህ ምበጠረቅላችሁ ማለት ነው። እንደ ስደት ዓለም ላይ ሆናችሁ የቤተሰባችሁን ክፉ አያሰማችሁ ውዶችዬ ማለት ነው። የእውነት የቤተሰብ ክፉ ስትሰሙ ስደት ላይ እጅግ በጣም ከባድ ነው። እና ለቅሶ ሄጄ ነበር። ለዛ ነው የጠፋሁት። ብዙዎቻችሁ ደግሞ በዋትሳፕም በቲክቶክም የጻፋችሁልኝ ልጆች አላችሁ። የእውነት ስለምትፈልጉኝ በጣም ነው የማመሰግነው የኔ ውዶች ማለት ነው። እንዶ ክበሩልኝ። በአሁኑ ሰዓት ላይማ ወላሂ እኔ እንጃ ለእናንተ ቃላት የለኝም ማለት ነው። አንድ ቪዲዮ እንኳ ካለቀቁ ቀለም ምን ሆነሻል፣ የት ጠፍተሻል ትሉኛላችሁ። ስለምትፈልጉኝ የት ነሽ ብላችሁ ስለምትጠይቁኝ እጅግ በጣም አድርጌ ከልብ ነው ማመሰግነው። ደግሞ እወዳቸዋለሁ የኔ ቤተሰቦች ማለት ነው። መጥቼላቸዋለሁ። ያው እንደነገርኳችሁ በቤተሰብ ሀዘን ገጥሞን እንግዲህ ለቅሶ ወጥቼ ነበረ ማለት ነው። ብዙም አልቆየሁም። ትላንትና 10 አካባቢ ነው የወጣሁት። ዛሬ ወደ ስራ ቦታ ተመልሻለሁ ማለት ነው። ያው ስደት ላይ እንዲህ ነው በቃ። አንድ ቀን እርማጆ ታወጣላችሁ። የታፈነ ጩኸት አይደለም የሚባለው። እንደዛ ነው የኛ ጉዳይ ማለት ነው። ለማንኛውም ስደት ላይ ሆናችሁ አላህዬ ቤተሰባችሁ ህመምም ሀዘንም አያሰማችሁ ነው የምለው ማለት ነው። ወደ መጣሁበት ወደ ገደለው ስገባ እንግዲህ ዛሬ ሩታዬ በራሷ ቤት መጣለች ማለት ነው። ነብሯ ስለመጣሽልኝ እጅግ በጣም ደስ ብሎኛል ማለት ነው። ያው ትላንትና ጋሽ አሸብር እንግዲህ እትዬ ትንቧለልና ጋሽ ዴቭ ወደ ቡታጀራ ወደ እናታችን ጋር እንወስደዋለን እዛ ይሻለዋል ብለው እንደዛ እየተንጫጩ ነበር። ዛሬ እንግዲህ ኤፍሬም ለምን ተወሰደ? ለምንድን ነው የሚወሰደ? ቡታጀራ ለምን ይሄዳል? ቡታጀራ ሄደ ማለት እኮ ብዙ ጊዜ አይቻታለው እህቴ ቡዜ ከሄርሜላ ጋር ልታገናኘው ነው የምትፈልገው እያለ ይገኛል ማለት ነው። ሩታዬ ደግሞ እንግዲህ እንደሰማችኋት ነው ሄደን እናምጣ ሲል አይ መሆን የለበትም ወደ ቡታጀራ መሄድ የለብንም ከእናት ከአባቱ ያጣሉናል፣ ከጋሽዬ ከአብዬ ጋር ያጣሉናል፣ ስለዚህ ይቅርብን
እነሱ በዚያ አያያዛቸው በብዙ ሰዎችን እንድንጠላ አድርገውናል። አሁን ደግሞ ከእናት ከአባታችን መቀያየም የለብንም ይሄ ተረድተዋል ወይ ያለች ትገኛለች ሩታዬ ማለት ነው። በትክክል የዴቭና የእትዬ ትንቧለል አያያዝ በጣም ከባድ ነው። በጣም ከባድ ነው። ሩታና ኤፍሬም በተለይ በሚዲያው እንግዲህ እንዲረገጡ እንዲሰደቡ እያደረጉ ይገኛሉ ማለት ነው። አሁንም እንግዲህ የምሄደው ወደ ቡታጀራ ወደ እናቱ ነው። ለምን ይሄዳል ብላ ስትጠይቅ እንግዲህ እንደሰማችኋት ነበረ። ትላንትና ምን ይመለከትሻል ምናምን እያለች ነው። እኔ ምለው ምን ነው ባሏ መሆኑ ረሳሽው እንዴ? ማናሽ እትዬ ትንቧለልዬ ማለት ነው። ይቅር አሁን ስላንቺ ነጊ በደንብ በሰፊ እመጣበታለሁ ማለት ነው። ወደ ዛሬው ግን ስመጣ ማለት ነው ኤፍሬም ሩታን መረዳት አለብህ እንዴ! ሩታን በደንብ አድርጋ መረዳት አለብህ። ለምንድን ነው እንዲሄድ የለቀቅሽው? እኔ በዛን ሰዓት እኮ ዳኒና እኔ ስታባርሩን አንቺ እንትን ትያለሽ ብዬ ነበር። ምን ማድረግ አለባት? ያንተ ወንድም በገመድ ማሰር አለባት? እሱ ሕፃን ልጅ ነው አትሂድ ብላ መከልከል አለባት? ምን አርጊ ነው የምትላት? እንዴ አላስተነፍስሽም አሏት እኮ ወንድምህ እኮ አላስተነፍስሽም፣ እህትህ እኮ አላስተነፍስሽም ነው እያሏት ያሉት ማለት ነው። ጭራሽ እኮ የልጁ እናት ሚስቱ እያለች ውሽማው ጠርተው ነው እንግዲህ እንድታሰናብተው ያደረጉት ማለት ነው። እንደዛ አገጩ ይዛ እንደ ህፃን ልጅ እንደዚህ ኑኑኑኑ እንደሚባል እንደሚያጫውቱት ገና የ3 ወርና የ4 ወር ህፃን የመሰለ ስታሽሞነሙነው የነበረው ውሽሚት ማለት ነው። ስለዚህ ሩታ ምን ማድረግ አለባት እንዴ? ሩታ እኮ ነገሮችን በሙሉ ከአቅሟ በላይ ናቸው በዚህ ሰዓት። እንደውን ጀግና ጎበዝ ስለሆነች ነው እየተጋፈጠች ያለችው ማለት ነው። ስለዚህ እነሱ እንዲቀየሙኝ አልፈልግም ብላ እንትን ስትል እናንተም አትቀየማችሁ፣ እኔ ግን ስለማይቀየሙኝ እሄዳለሁ። አዎ ትክክል፣ እዚህ ጋር ትክክል ነህ እኮ ኤፍሬም። እናትህን አባትህን በአንተ ላይ ሊቀየሙ አይችሉም። ነገር ግን ሩታ ሊቀየሟት ይችላሉ። ለምን እናንተ ጋር መጣ? ለምን ከእናንተ ጋር ይቀመጣል? የልጅ አባት ነው፣ ስለዚህ መውሰድ አለብኝ ብላ ብትከራከር ሩታ በትክክል ይቀየሟታል። አንደኛ እነዚህ ሰይጣን የሆኑ እህትና ወንድሞቹ እያሉ ማለት ነው። ሶ ኤፍሬም ተረዳት እንዴ! ተረዳት አንተው። እኛ በደንብ ነው የምንረዳህ ማለት ነው። የአብሪሽና የሩታ አንድ ላይ መሆን ልጃቸውን በፍቅር እንዲያሳድጉ በጣም ጉጉት አለ፣ ፍላጎት አለ። ያንተ ፍላጎት ደግሞ እነዚህ በሰው ተመስለው የቀረቡ ሰይጣን እህትህና ወንድምህ ደግሞ አልተመቻቸውም። በቃ የወንድምህ ፍላጎትን የሚያሟሉለት በዝሙት ነው። ዝሙት ሲፈጽም ነው በቃ ህመሙንም የሚሻለው አድርገው ነው የወሰዱት ማለት ነው። ስለዚህ ሩታ እንዲህ ምንም ማድረግ አትችልም። በቃ ምንም ማድረግ አትችልም። እንዲያውም ጀግና ናት። ተጋፈጠቻቸው እኮ ልትችላቸው አልቻለችም። ስለዚህ ወደ እናታችን ወደ አባታችን እንወስዳለን ሲሉ ደግሞ ለምን ወደ እናትና ወደ አባቱ ይሄዳል ብላ ደግሞ የመከልከል መብቱም የላትም ሩታ ማለት ነው። መብቱም የላትም፣ መተው ነው። ስለዚህ ማነው ኤፍሬም ብዬ አይደለም ከውሽሚት ጋር አልኩህ እኮ አስረግጬ ስነግርህ አይደለም ከኤፍሬም ከውሽሚት ከቻሉ እንደው ካገኟቸው የውሽሚትም አያት ራሱ ያስድሯቸው። እናንተ ክፉ ነገር አናገራችሁኝ እንዴ? ምን ነው እነሱ ዝሙት ከተመቻቸው እዛው ሲያጨማልቁት እዛው ሲያብካኩት ይኖሩ። እሱም እንግዲህ አንድ የታመመ ሰው በእንደዚህ አይነት ጭቅጭቅ ነው፣ በእንደዚህ አይነት መልኩ ነው እንዴ? እናንተ ምንን እየሆናችሁ ነው? እንደዚህ ነው። ምናልባት እኛ ስደት ከወጣን በኋላ ቤተሰብ ተቀይሯል እንደ ሀገራችን ሁኔታ። እኔ እኮ ግራ ገባኝ እኮ። አሁን የልጅ ታመመ ከተባለ እንግዲህ ፈዘዘ ከተባለ እንግዲህ ይኸው 3 ሳምንቱ ጭልጥ አድርገን ጠጥተን 1 ወሯ ልንደፍን ነው። እስካሁን ድረስ ጭቅጭቅ ላይ ናቸው። እናቱ ጋር መሄድ አለበት፣ ውሽሚት ጋር መሄድ አለበት፣ ከሀገር መውጣት አለበት፣ ከሰፈር መሸሽ አለበት እያሉ እዚህ እየተንዛዙብን ይመጡብናል ማለት ነው። እኔ እኮ ሌላው ደግሞ በጣም ግርም ያለኝ ማለት ነው እኔ እኮ አንዳንዶቻችን ማለት ምን ብዬ ልግለጽላችሁ እናንተ፣ ቃላቱ ራሱ ጠፋብኝ። አንዳንድ ሰዎች ብቻ ነበረ ሽው ያለባቸው የሚመስለኝ ማለት ነው። ለካ እነ አብርሃምም እነ ውሽሚትም ሽው ካለባቸው ለካ ጭንቅላታቸው ቆይተዋል። ለምን እንደሆነ ታውቃላችሁ? ቤተሰብ ከሀገር መውጣትና ከከተማ መውጣት ተምታቶባቸዋል። ከከተማ መውጣት መዝናናት አሁን አዲስ አበባ ከሆናችሁ ወደ ናዝሬት፣ ወደ ሻሸመኔ፣ ወደ ሐዋሳ ሄዳችሁ ስትዝናሉ ከከተማ ወጣን ትላላችሁ ማለት ነው።
ከሀገር ወጣን ስትሉስ አሜሪካን እንዲ አረብ ሀገራቶች ምናምን ስትሄዱ ውጭ ሀገር ወጥቼ ነበረ ይባላል ማለት ነው። እነዚህ የተምታታባቸው ከከተማ ወጥተው ስለተዝናኑ ከሀገር ስንወጣ ተመችቶት ተስማምቶት ነበረ። አንቺ ውልክፍ ክፍ ማለት ነው። በመጀመሪያ ከሀገር መውጣትና ከሰፈር መውጣት፣ ከአካባቢ መውጣት፣ ከከተማ መውጣት እንግዲህ ለይተሽ ወቂ አንቺ ቆርቆንዳ ማለት ነው። ደግሞ 35 ጊዜ እግዚአብሔርን እያልሽ አትማየ አንቺ ውልክፍ የሆንሽ ሴትዮ ማለት ነው። እንዲሁ ምን ጉድ ናት? ለውሸት ለድራማ መማል ሰውን ለማሳመን ማለት ነው። ለማንኛውም እንግዲህ ኤፍሬም ማለት ነው በዚህ ልክ በሩታ ላይ እንትን አትበል ማለት ነው። እሷ እውነት ነው ያላት። ለማንኛውም የሚመቻችሁ ውዶች እየወዳችኋለሁ ባይ